እንግዲህ ቪዲዮ ላይ እንደተመለከታችሁት ወይዘሮ ሄለን የቶሚ ስጦታ የሆኑ ውድ እቃዎች ጠፍተውኛል በማለት መሲንና ኑኑዬን ተጠርጣሪ አድርጋ ቦርሳቸውን እየፈተሸች ነበረ። እንግዲህ እዚህ ቪዲዮ ላይ እንደተመለከታችሁት የኑኑ ቦርሳ እየተፈተሸ ነበረ። ነገር ግን ወይዘሮ ሄለን ሳታገኘው አዶኒን እንዳያችሁት አዶኒ በጣም ሰክሮ መንገድ ላይ እየጠጣ መጣሁላችሁ እያለ እየፎከረ ነበር ወደ ቤት ሄደው ማለት ነው። በዚህ ሰዓት ወይዘሮ ሄለን የኑኑን ቦርሳ በምትፈትሽበት ሰዓት ልክ ወርቁ ያለበትን ክፍል ወይም ደግሞ ኬስ ልክ ልትከፍተው ስትል አዶኒ በሩን ገንብሮ ገባ ማለት ነው። በዚህን ሰዓት እንግዲህ አዶኒ ሲያዩት እንዳለ ቤተሰቡ በጣም ተደናግጠው ነበረ። አዶኒ በጣም ሰክሯል። በዛ ላይ የሚያወራውን ነገር አያውቅም ማለት ነው። እና እንግዲህ ኑኑዬ በዚህ አጋጣሚ ነፃ ወጥታለች ማለት ነው። ቀደም ሲል እንግዲህ መሰረትም እኔም ቤተሰቦችን ብንሆን እንደዚህ አይነት ነገር አናውቅም እያለች ሄለንን ስትሟገታት ነበር። እንደዚሁም ደግሞ ኑኑዬም እኔን ስታውቁኝ እኔ ሌባ አይደለሁም እያለች እየተከራከረች ነበር። ከነሱም አልፎ ቤሉል ለራሱ ቦርሳውን አላስፈትሽም ብሎ ነበረ ማለት ነው። ምክንያቱም ወይዘሮ ሄሎን ይሄ ነገር በጣም የሚጸጽትሽ ነገር ይሆናል፣ እንደዚህ አታድርጊ፣ ይቅርታ ጠይቂያቸው እያላት ነበር። ወይዘሮ ሄለን ግን በፍጹም ከነሱ ውጪ እዚህ ቤት ማንም የምጠረጥረው ሰው የለም እያለች ነበረ። ኑኑዬም እንግዲህ እኔ ራሴን በደንብ ነው የማውቀው ስጣት ብላ በኮንፊደንሷ ነበር ስትናገር የነበረው። ምክንያቱም ወርቁ እሷ ቦርሳ ውስጥ እንዳለ ስለማታውቅ ማለት ነው። ሌላው ደግሞ መሰረት እና ታዱ ይሄ የእሷ ሴራ እንደሚሆን መሰረት ይሄ የእሷ ተንኮል እንደሚሆን በደንብ አውቃለች። ታዱዬ ደግሞ ከዚህ ቀደም ሲል ባየናቸው ክፍሎች ላይ ታዱዬና ኤልሹ ጸብ ነበሩ ማለት ነው። የተጣሉበት ምክንያት ምንድን ነው? ታዱዬ እዛ ቤት በነበረችበት ሰዓት ኤልሹ ሌባ ናት ብላ ከዛ ቤት እንድትባረር ያደረገቻት ልክ አሁን ኑኑ ላይ ያደረገችውን ነገር ከዚህ ቀደም ታዱ ላይ አድርገው ነበር ማለት ነው። ታዱዬ ምን ስትል ነበረ? እኔ ላይ ያደረገችውን ነገር እውነት ኑኑ ላይ አድርገው ይሆን እያለች ነበረ ማለት ነው። ስለዚህ ሁሉም ሰው ቢሆኑ ኑኑ እንደማታደርገው በደንብ እርግጠኛ ሆነዋል። ቢገኝባትም ለራሱ አይንዬ ምን ይሰማት ይሆን ማለት እንግዲህ ልጇ ሌባ ተብላ እቃ ጠፍቶ እሷ ቦርሳ ውስጥ ሲገኝ መቼም የሌላ ሰው ተንኮል ነው ብላ ልታስብ አትችልም። ምክንያቱም አይንዬም ኤልሹም ሁሉም ሰዎች በጣም ጥሩና መልካም ሰዎች እንደሆኑ ነው የምታውቀው። ስለዚህ ይህንን ማንንም ያደርገዋል ብላ ስለማታስብ በልጇ ምን አይነት ስሜት እንደሚሰማት ማለት እንግዲህ ልጅሽ ሌባ ናት ተብላ እሷ ቦርሳ ውስጥ የጠፋ እቃ ሲገኝ በጣም ከባድ ነው። እንግዲህ አይንዬ ምን እንደሚሰማት መገመት አይከብድም። በዛ ላይ ደግሞ ቤሉል ለኑኑ ሲከራከርላት ነበረ ማለት ነው። ይህን ነገር ኑኑዬ እንደማታደርገው እርግጠኛ ሆኖ ሲከራከርላት ነበረ ማለት ነው። ነገር ግን ያልጠበቀው ነገር ሲሆን እና ኑኑ ቦርሳ ላይ የጠፋው ነገር ሲገኝ እውነት ኑኑን አድርገዋለች ብሎ ያስባት ይሆን ወይስ ደግሞ በጣም ግራ የሚጋባ ነው የሚመስለኝ። ምክንያቱም ኑኑ ሌባ ናት ብሎ ለማሰብ በጣም ይከብደዋል። በዛ ላይ ደግሞ አይደለችም ብሎ ለማሰብ ደግሞ እረገዛ ቦርሳዋ ውስጥ ነው የተገኘው። በዛ ላይ ደግሞ ብቻ ለመወሰን በጣም ከባድ የሚሆንበት ጊዜ ላይ ነው የሚሆነው ማለት ነው። እና ከዛም ቤት ደግሞ ኑኑዬ እንዳለችው እኔ ላይ ከተገኘ እኔና ቤተሰቦቼ ነገውኑ ከዚህ ቤት ለቀን እንወጣለን ስትል ነበር። እና እንግዲህ እዛ ውስጥ ቦርሳ ውስጥ ሲገኝ እውነትም እንዳለችውም ከዛ ቤት ሊወጡ ይችላሉ። እና እዛ ከተማ ደግሞ የሚያውቁት ማንም ሰው የላቸውም፣ መጠጊያም አይኖራቸውም እና ለእነሱ በጣም ከባድ ነው የሚሆነው። ከዚህ ሁሉ ሀሳብና ጭንቀት አዶኒ መጥቶ እንዳለ ቤተሰቡ ሲደናገጥና ሲራባበሽ የያዙትን ኬዝ ለጊዜው ትተውታል ማለት ነው። እና በዚህ አጋጣሚ ኑኑዬ ምንም ነገር ለጊዜው አይገኝባትም። ምናልባትም ደግሞ እሷ በአጋጣሚ ቦርሳዋን ፈልጋ የሆነ ነገር ልታወጣ ስትል ምናልባት ያጠፋ የተባለ እቃ አግኝታው ወይ ልትመልስላት ትችላለች፣ ወይም ደግሞ ሊቀመጥበታል ብላ የምታስበው ቦታ ላይ መልሳ ልታስቀምጠውም ትችላለች።
ያን እንግዲህ የሚፈጠረውን ነገር ወደፊት የምናየው ይሆናል ማለት ነው። ለጊዜው ግን አዶኒ ስለመጣ የያዙትን ነገር ለጊዜው ትተውታል ማለት ነው። በዚህ ሰዓት እንግዲህ ኤልሹ በጣም ተናዳ ተበሳጭታ ታዱ ታያታለች ማለት ነው። ማለት እንዳለ መሰረትም ስታያት ኤልሹ እንደዛ ለምን እንደተናደደች አልገባትም። ምክንያቱም ኤልሹን አልጠረጠረቻትም መሰረት ይህን ልታደርግ የምትችለው ወይዘሮ ሄለን ናት ብላ ነው ያሰበችው። ታዱ ግን ኤልሹ ስትናደድ ስላየቻት ከሷን በፊት እሷ ላይ አድርገው ስለነበረ በደንብ እርግጠኛ ሆናለች ማለት ነው። እና አዶኒ ገብቶ እንዳለ ፍተሻውን ወይዘሮ ሄለን ካቆመች በኋላ ልክ ቦርሳዋን ይዛ ነው ወደ ክላሷ ስትወጣ ታዱዬ ያደረገችው ምንድን ነው? ቦርሳዋን በደንብ ማየት እንዳለባት እና ኤልሹ ምናልባትም አስቀምጠው ሊሆን ይችላል ብላ ለኑኑዬ በደንብ ትነግራታለች ማለት ነው። እና እንግዲህ ታዱዬና እንደዚሁም ደግሞ መሰረትና ኑኑዬ ሆነው የኑኑን ቦርሳ እንዳለ ዘርጋግፈው ሲያዩት ልክ ወርቁ እዛ ቦርሳ ውስጥ ተገኘ ማለት ነው። እና በዚህ ሰዓት እንግዲህ በጣም ደንግጠው ምን ማድረግ እንዳለባቸው እያሰቡ ነበረ ማለት ነው። እና ኑኑዬ በዚህን ሰዓት በጣም ነበር የደነገጠችው። ታዱ ግን እንዴት ይህን ነገር እንዳሰበችው መሰረት ራሱ በጣም ገርሟታል። በዚህ ሰዓት እንግዲህ ምን ማድረግ እንዳለባቸው እንዴት አድርገው ወይዘሮ ሄለን ክላስ አስገብተው እንደሚያስቀምጡት እያሰቡ ቤሉል ይመጣባቸዋል ማለት ነው። እንግዲህ በዛን ሰዓት ወርቁን አንስተው ይደብቁታል ማለት ነው። እና ቤሉልም የመጣው ለምንድን ነው? በእናቴ ስም በጣም ይቅርታ ብሎ ይቅርታ ይጠይቃቸዋል ማለት ነው። እንግዲህ ታዱዬ ደግሞ ከዚህ ጉድ ስላወጣቻት በጣም ደስ ብሏታል። ያንን ወርቅ ደግሞ መልሰው ወይዘሮ ሄለን ክላስ እንዴት ማስቀመጥ እንዳለባቸው እያሰቡ በነበሩበት ሰዓት ታዱዬ ግን ለምን እራሷን ልብስ ማስቀመጫ ውስጥ አንከተውም ብላ አሰበች ማለት ኤልሹ ማለት ነው። እና ምናልባት እናቷ አንድ ቀን ልታገኘው ትችላለች። ስለዚህ ኤልሹ ልብስ ማስቀመጫ ውስጥ እናስቀምጠው ብላ ይሄን ሀሳብ ስታመጣ መሰረት ደግሞ በጭራሽ ነገር መሆን እንደሌለበት እና ራሷው ክፍል እንደምንም ብለው ገብተው ማስቀመጥ እንዳለባቸው ይማከራሉ ማለት ነው። በዚሁ አጋጣሚ ወይዘሮ ሄለን አግኝተው ቢሆንና አዶኒ ባይመጣ ኖሮ ምን እንደሚፈጠር እያሰቡ በጣም እየተጨነቁ ነበር ማለት ነው። ደግሞ አዶኒ እንግዲህ በጣም ተናዶ ተበሳጭቶ አባቱን እያስታወሰ በጣም እያለቀሰ ነበረ። እንግዲህ በጣም የሚያሳዝን ክፍል ነበረ። በጣም እንደዚህ ከአባቱ ሀዘን በላይ በጣም እየጎዳው ያለው አሁን ኑኑዬና ቤሉል አብረው መሆናቸው በጣም እየጎዳው ነው ማለት እንግዲህ ከሀዘኑ እያገገመ ነበረ። ነገር ግን ቤሉልንና ኑኑዬን አብረው ሲያያቸው አይቷቸው ስለነበረ በጣም እየተናዶ ነበረ ማለት ነው። እንግዲህ እሱ ኑኑን በጣም እንደሚወዳት እና የራሱ ማድረግ እንደሚፈልግ እየተናገረ ነበር። ነገር ግን አሁን በተደጋጋሚ ከቤሉል ጋር አብሮ እያያት ነው። በዛ ላይ ደግሞ የሆነ ድብቅ እየሆነችበት ነው ኑኑዬ ማለት ነው። በዛ ላይ ደስተኛ የምትሆነው ከቤሉል ጋር ስትሆን ነው። ከአዶኒ ይልቅ ቤሉልን ትመርጣለች። ይህ ነገር ደግሞ አዶኒን በጣም እያበሳጨው ነው እና በአባቱ በኩል ደግሞ እያገኛቸው ያሉ መረጃዎች ጠቅላላ ወደ ወይዘሮ ሄለን ነው እያመራበት ያለው ማለት ነው። እና እዛ ቤት ያሉትን እያንዳንዳቸውን ለሱ ምንም እንደማይጠቅሙት እና እነሱን ሁሉንም መበቀል እንደሚፈልግ እየተናገረ ነበረ ማለት ነው። አሁን ላይ እንግዲህ አዶኒና እንደዚሁም ደግሞ መኮ አብረው ሆነው የወይዘሮ ሄለን ነገር እያጣሩ ነው። ከመኮም የሚደርሱት እያንዳንዱ መረጃዎች ስለ ወይዘሮ ሄለን ጥሩ መረጃዎች አይደሉም። አዶኒም ደግሞ ስለ አባቱ ሁኔታ እየሄደባቸው ያሉት መንገዶች ሁሉ የሚጠቁሙት ወደ ወይዘሮ ሄለን ነው ማለት እና ከወይዘሮ ሄለን ጀርባ ያለው ወይም ደግሞ ከእሷ ጋር አብሮ እየሰራ ያለው ሰው ማን ነው የሚለውን ነገር ነው አሁን ሊደርስበት ያልቻለው። እንግዲህ በቅርቡ እንደሚያውቅና ሁሉንም ነገር የወይዘሮ ሄለንም ደግሞ ሴራዋን ተንኮሏን እንደሚያጋልጥባት ምንም ጥርጥር የለውም። ሌላው ደግሞ ስለ ቶማስ ነው። አሁን የቶማስ ነገር በጣም አወዛጋቢ ነው ማለት እኔ ሳስበው ቶማስ በህይወት ያለንም ይመስለኝ ከሌለም እንኳን እንዳይኖር ያደረገው ያፌት ነው የሚመስለኝ ማለት ነው።
አሁን ላይ የያፌት ሁኔታ ምንም እያመረኝ አይደለም ማለት አሁን ላይ ያፌት ትኩረቱ ገንዘብ እና ገንዘብ ላይ ብቻ ሆኗል። በዛ ላይ ደግሞ መጀመሪያ አስቀድሞ ስልኩን ያገኘው ያፌት ነው። መሰረት የላከቻቸውን ቴክስቶቹን ላይ የተመለከተው እሱ ነው። እና ምናልባትም ወይ ደብቆት አብረው የወይዘሮ ሄለንን ለማጋለጥ እና ወይዘሮ ሄለንን ከዛ ቤት ለማስወጣት እየሰሩ ነው። ካልሆነም ደግሞ ከሌለም በህይወት እንኳን እንዳይኖር ያደረገው ያፌት ነው የሚመስለኝ ማለት ነው። አሁን ላይ የወይዘሮ ሄለን እና የያፌት ገንዘብ ላይ ያላቸው ሽሚያ በጣም የሚገርም ነው። ሁለቱም ደግሞ የራሳቸው የሆነ ሚስጥር አላቸው። አሁን ላይ ሁለቱም ተፈራርተዋል ማለት ነው። ያፌትም ቢሆን ወይዘሮ ሄለን የያዘችበት የሆነ ነገር አለ የሚፈራበት ነገር ማለት ነው። ወይዘሮ ሄለንም ደግሞ ያፌት ጋር እንደዛው ማለት ነው ብዙ መረጃዎች አሏት። ብዙ ነገር ስለሷ ያውቃል ማለት ነው። እና ሁለቱም አሁን ላይ ተፈራርተዋል ማለት ሁለቱም ጋር የየራሳቸው የሆነ ሚስጥር አላቸው ማለት ነው። ይሄን ያልኩበት ምንድን ነው? በቀደሙ ክፍል ላይ ያፌት ቤት መጥቶ ሲያወራት በሆነ ነገር እያስፈራራቸው ነበረ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንኳን ደህና መጣችሁ። እስከ ቪዲዮ ፍጻሜ ድረስ ያዳመጣችሁ በጣም ከልብ እናመሰግናለን። አዲስ የሆናችሁ ለቻናሉ ላይክ፣ ሰብስክራይብ በማድረግ እንደዚሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ እያስቀመጣችሁ አበረታቱን። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም መልካም ቆይታ